እንደምን ናችሁ? ደህና እንዴት ነሽ? ማን ፈቀደልሽ ልትገቢ? ማን ፈቅዶልሽ ነው? ሩታ ምንም የምታይኝ ማን ፈቅዶልሽ ነው? ማን ነገራት? እዚህ ነው እንኳን እኔ አልገባትም። እኔና እሷ የምንገናኘው የሚላ ማርያምን ያልደወልኩላት እኔ ባልነገርኩት አትዋሽ አቤላ፣ ፊትህ ያስታውቃል። አንተ ነገርካት አይደለም? መዋሸት አይደለም አብርሽ። እሺ ይሁን አንዳንድ ነገሮች አንዴ ዞር በል። ልጄ ልወስድ ነው የመጣሁት። እኔ ጭቅጭቅ ፈልጌ አይደለም የመጣሁት። ልጄ ልወስድ? ኧረ እባክሽ እንዲህ በቀላል ልጅሽን ልትወስጂ ማን ይሰጥሻል? እንደማንኛውም መተሽ ማየት ትችያለሽ። ከዛ ውጭ ግን ማን የነገራት? አንዳንድ ነገር ካስፈለገው ብዬ ነገርያት ነው ያለበት ቦታ። አንተ ነህ የነገርካት? ሆቴሉን አንተ ነህ ቦታውን የነገርካት? ለምን ተናገርክ? ማን ተናገራለ? ልጁ አንዳንድ ነገር ያስፈልገዋል ብዬ ነው። ምንድን ነው ያስፈልገዋል? ለኔ የሚያስፈልገውን አባቱ ነኝ እኔ አላውቅም እንዴ? ነው አይደለም ገና ህፃን ስለሆነ ቢያንስ አንዳንድ ነገሮች አድርጋለት ብትሄድ ብዬ ነው የነገርኳት። እንዴ አቤል ካን ለኔ ሳትነግረኝ ለሷት መናገር ይጠበቅብሃል እንዴ? ትፈቅዳለህ? አፈቅድም እኮ አንተ ስለመፈቀድ ስላለመፍቀድ ሳይሆን የሚያስፈልገውን ነገር እኔም አውቃለሁኝ። ገባ? ከዛ ባለፈ ለኔ ነግረኸኝ ነው እሷን ቦታው ሌላ ነገር አስቤ አይደለም። አንተም የሆነ ነገር ቢሆን አንተም ትጸጸታለህ ብዬ ነው። ቢያንስ እናቱ ስለምታስፈልገው ልንገራት ብዬ ነው። ምን አይነት ነው? እሺ ምን አስነገረ? አረፍ አትቀመጥም እንዴ? እኛ እረፍት እንድናገኝ ነው የመጣ ነው። እኔም ልጄም እረፍት በቃ ትንሽ ቀን እረፍት እንድናገኝ ነው። ገባክ? እሷ እዛ መኝታ ቤት ልጁን ለቃ ሳሎን ላይ ከሰው ጋር ከምትላላት፣ እኔ ግን እዚህ ልጄን በስነ ስርዓት ይዤ አሳድጋለሁ። ገባክ? እሺ ለምን መጣሽ? በቃ በደንብ አስጨነቅከው፣ ልጁን ጨቀጨቅከው። ቴንኪዩ አቤል ስለነገርከኝ። እስካሁን ወዴትም አልሄድኩም፣ ምንም አይነት ነገር አላደረኩም። እሺ ስለዚህ ዛሬ በስነ ስርዓት ልጄን እንድትሰጠኝ ነው የመጣሁት። ልጄን እንድትሰጠኝ? ጭራሽ ይዘሽው ልትሄጂ? ማን ይሰማሻል? እኔ እሰማሃለሁ እንዴ? ታገስኩ። እሱም አይሄድልሽም። ታገስኩ። ይኸውልህ ስልክህን አጥፍተህ እኔና እሱ ተስማምተን ያለነው። እሺ ገባሽ? ስለዚህ እሱም አይሄድልሽም። ስልክህን አጥፍተህ እስከሚበቃ ሰዓት ድረስ ቆይተሃል። ሩታ እኔ ምንም ነገር አላደረኩም እስካሁን ድረስ። አባቱ ነህ ብዬ ዝም ብዬሃለሁ እኮ። አይካድም እኮ የምትፈልገውን ነገር አትሊስት አይካድም እኮ አባቱ ነው። እኔ እኮ አይደለም አላልኩም። ምንድን ነው ታዲያ እንደዚህ የሚያደርግህ እኮ? እሺ ምን ፈለግሽው? ልጅን ወስዶ ነው የመጣሁት። በቃ ልጅሽን መውሰድ ሳይሆን ከዚህ ሰዓት ታይም ድረስ አሳልፈሃል። ገባ? አሁን ደግሞ ልጅን ወደ ቤት ወስዶ ነው የመጣሁት። በቃ ማየት ይፈቀድልሻል። እየመጣሽ ማየት ትችላለሽ። ከዛ ውጪ ወተት ቆይ፣ አንተ ከዚህ በፊት የተባልከውን ነገር ረስተህ ነው እንደዚህ የምትሆነው? ወተት ገዝቼለታለሁኝ። ወተቱን ራስህ ጠጣው። ለምን ራስህ እየበጠበጥክ ጠጣው? አንተ እኮ ገና ነህ፣ እንደውም አላደክም እኮ። ለምን አጠጣውም? ራስህ ወተት እየጠጣ ነው። እሺ እረፍ። አስተኝታ አታጣው። ልጅን ትንሽ አስለዋለህ። አይ ነው ወደ ጎን እኔ ራሴ አጥጣው። እንዴት እንደሚጠጣ አውቃለሁ። እሺ ልቀቀው ልጄን። ና አንዴ አብርሃም እሺ ትበይ ይዘው አትሄድም እኮ። እንዴት ዝም ብሎ ይዘሽው ግን መሄድ አይቻልም። ይዘሽው መሄድ አይቻልም። ሩታ ሰምኛለሽ? እየመጣሽ ማጥባት ትችያለሽ። ከዛ ወተትም አለ እዚህ ጋር። ምን ተነስ ልጄ ልይበት። ልይዘው ነው? ወዴት ተያዘው? የሚያስፈልገው ነገር ሲካለ እንትን ትበል። ይለፍልህ ብዬ ነው ዝም ያልኩህ። ሌላ ነገር ማድረግ አቅቶኝ አይደለም። ታውቃለህ። ምን ታደርጊያለሽ? እሱማ በደንብ አድርገውን አሳያለሁ። ምንም መብት የለህም እኮ ጥላጻን አንተ የመያዝ አንዳች መብት የለህም። ገና ነው ልጁ፣ ገና 3 ወሩ ነው። ገብቶሃል? አሁን ምን አለ መሰለሽ፣ በዚህ ደግሞ ከኔ መለየት አይችልም። እንዴት እንደነገረኝ እኮ ማታ ሲያማክረኝ አይደለም 3 ወር እስከ 5 ዓመት ከኔ ጋር የመሆን መብት ነው ያለው። እንግሊዘኛ ቋንቋውን ላስተማርኩት ማታ አሁን ኤቢሲዲን እስከ ጥግ ነው ያስጠናሁት። ገባሽ አይደለ? ኤቢሲዲ ኢኤፍጂ ኤች ናቴ አይጄ እንዳይጠፋል ኬ ኤል ኤም ወይ አብርሃም እያይሽ ነው ሩታ። አንቺ ጋር ግን ምንድን ነው የሚማረው? እዛ መኝታ ላይ ከዛ ምን አለኝ ምንም አሁን አንተ ዛሬ መታየው የሆነ ደግሞ አንድ ቀን ምንም የፈጠርክለት ነገር ልንገርሽ ሩታ፣ ምንም ነገር እኮ ሰው አይቶ መፍረድ ይችላል። አዳምጪኝ። ዋይብስ በቀደም ቂጤን ስጠርጋ ሳመማኛለች አለ። እኔ ግን ቀስ አድርጌ አጠቤው። ገባሽ አይደለ? ካካውን አጥቤለት ምን ብዬው ምናምን አይ ነበር እና ፏሽ ብርቅ አድርጌ ልብስ አሁን ለምሳሌ በቀን 3 2 ነው የምቀይርለት። አንቺ አንዴ ነው የምትቀይረው። አይሽ አይደለ? ልዩነታችን እንደዚህ ነው። ይኸውልህ አንድ ቀን ምንም የፈጠርከው ነገር የለም። ይሄ ሁሉ የኔ ውጤት ነው። አታሽቃብጥ። ምን ነው እኔም ምን እኮ ነው ቅድም አልተረዳኸኝም። ዝም በላት እሺ፣ ዝም በላት እሺ።
ስትወጣ እነግርሃለሁና ያለኝ ነገር አለ ግን ስትወጪ እነግርሻለሁ። ያንቺ አሁን እኔ ልጅና እናት አላጣላ ብዬ እንጂ አሁን ያለሽ ነገር ሼም ነው አይደል? አዎ ሼም ነው አሁን ያለሽ ነገር። ለምን ስላሰቃየሽው ስላስደበርሽ ነው። ናኒ እኔ ጌታዬ ወይኔ እያየኝ ነው አባት ናሊ አንቺ አይደለም ኧረ በእናትሽ የሆነ የቅድም የተናገርሽው ንግግር አበሳጭቶት ነው። አሁን ቅድም ያወራሽው ነገር ቀለድክ፣ እግዚአብሔርን በጣም ቀለድክ። እውነት ይኸውልህ እኔ አንተ ስለሆንክ ምንም አልልም ብዬ ነው ዝም ያልኩት። እኔ ስለሆንኩኝ ሰምኛለሽ። ልጄን አልሰጥም። እየመጣሽ ማየት ትችያለሽ፣ ይፈቀድልሻል። እንዴት ነው የምሰጥሽ? ተው ሌላ ነገር ውስጥ አንግባ። ምን ውስጥ እንገባ? ሌላ ነገር ውስጥ አንግባ። እንዴት? አሁንም ስለነገሩሽ ነው እንጂ ማለት ነው ስለነገሩሽ ነው እኮ ቀድሜ ያለበትን በጠዋቱ ስላወኩኝ ነው እስካሁን ዝም ያልኩክ እንጂ ባላቅ ኖሮ እኮ ነው የጸጥ እንደማለት ጠንቅቀህ ታውቀኛለህ አይደል? እኮ አውቃለሁ። በቃ እሱንም ካወክ ጥሩ ነው። ገባህ አይደለ? ሲልጁ ማየው ነገር አታደርገው። ያው እንዴ በእግዚአብሔር ዞር በል። አንገቱ ልክ አይደለም እኮ ክሽታ ታብሎ ቆይ ጤነኛ አይደለም እንዴ? ትን ይለዋል። እረፍ ትን ይለዋል። ይሄ ገና ነው ተኝቶ መጥባት አልለመደም። ገና ነው እባክህን አንተ ሰውዬ። እኔ በትንታ ሊደፋው ነው እንዴ ልጁን? አንተ ለማታ እሺ አሁን አንቺ ማታ ነበርሽ ማለት አዳር ሙሉ እንዴት እንደጠጣ በኩባያ የሚጠጣ አይደለም። አልጠጣም በረሃቡ ይሄን ስታንገላታው ነው ያሳደረው። እሺ እንደዚህ ይጫወትልሽ ነበር ቢርበው። እሺ አሁን ልጄን ስጠኝ ይበቃል ከቻልሽ ማለት ነው። አቤል ማግ የወተት ማግ ግዛልኝና ትናንትናውን ተቆጣኝ። እንደ ህፃን ነው እንደምታየኝ እኔም በማግ ነው መጠጣው አለኝ። ካንተ ጋር እንዲያድር ትፈልጋለህ እኮ ቢያንስ የሚያስፈልገው ነገር ፈታርግ እኮ ታጠቢዋለሽ። ከዛ ለማታችን ማግ ትገዛለታለህ። ምን አረኝ መሰለህ ያፍልቼ ምናምን ነገር ነው ማጠጣህ ምናምን ስለው እንደዛ አይነት ነገር አይመቸኝም። እሱ አብርሃም ቀልዱን ተውና እስቲ አንዴ እንትን ትበለው አይደለም ገና ምንም ይሄ አፍልቼ ምናምን ይሄ ገና ምንም ተፈልቶ የሚጠጣ ምናምን አይደል? የጣሳው ወተት እየጠጣው አይፈላም። ችግሩ አየህ አላፈላሁት እኮ ይሄው ይሄ ምንድነው? አፍልቼ ነው ማለት ይላል። ይሄ ምንድነው? በእናትህ ዞር። ይሄ ምንድነው? ሹርታ ምን አቀላለሁ እሱን ከየት እንዳመጣ። እሺ ተቀፋ አብርሽ ነው። ቆይ ተረጋጊ። አንገቱን ቀስ አንገቱ ይቀጭብኛል። ስለዚህ አያያዝ ቆይ ላሳይሽ እንዴት እንደምትይሽ። ወይኔ እናቴ ሩታ ነው ላሳይሽ። ተረጋጊ እባክሽ። ለምን ስርዓት አይኖርህም ግን? እረፍ እግዚአብሔርን እረፍ። ልስትይ እንዴት እንደሆነ ላሳይሽ። ቀልበሽ ጭንቅላቱን እንደዚህ እያደረገባሽ እሺ ናቲ ዞር በይ አባቴ። ቆይ ነገርሽ የሆነ ነገር እንዴ እንዳሰሚ ፊትሽም ተደውይ እንዳሰሚ እስኪ በቃ እግዚአብሔርን ተጀደልክ። እስኪ በቃ የምሬ ነው። እኔ የሚጣል ብዬ ዝም አልኩት እኮ ፊትሽን አዙሪ ለናግሮ ነው ነገር ፊትሽን አዙሪ እንደዚህ ያው በቃ እንደዚህ በቃኝ እኮ ፊትሽን አዙሪ እግዚአብሔርን እረፍ። ፊትሽን አዙሪ ወሽ አሚን ምን ጋር በቃ ቅድም አንድ አዳምጠኛ አብረን እኮ ዝም ብለህ ምንድን ነው የምትጃጃለው? እስቲ ዞር በል። በጣም ገርሷል። ህፃን ነው እንዴ ጭራሽ ይዘሽው የምትሄጂ መስሎት እየተጨናነቀ ነው ያለው። እሺ ይዤ ካልሄድም ብለው ተቀፈው አንዴ አብርሽ ተቀፈው በቃ አሁን ተፈቅዶልሻል። ይዘሽው የምትሄጂ መስሎት እየተጨናነቀ ነው ያለው። ነይ ነይ ከዛ ነው ልክ ስለማይልፍ ነው እኔም ዝም ያልኩት። እንደዚህ ሪላክስ የምታደርጊ እሺ አሁን ከዛሬ ስለማታልፍ ነው እኔም እንደዚህ ዘና እንድትል የፈቀድኩልህ። እሺ አሁን ቢያዩት ይሏል። እሺ ፍርድ ይመጣል። ኮፍያው በስነ ስርዓት አድርገሽ ቆይ። አስከዛ በዛሬ መተህ ደርሲ ተስፋ አዛይ ለማለት ሞከር። እንዳትነግራት እሺ። ደግሞ ማታ የነገርኩህን አይነግርሽም። የፈለገ ነገር ግን አይነግርሽም። የምር አይናገርም። ሚስጥር ጠባቂ ነው የኔ ልጅ። ህፃን ቢሆን ከሆነ ድጋሚ እሺ ታጠቢዋለሽ ወይስ እኔ ላጥበው? ማለቴ በጡጦ ላጥበው ታጠቢዋለሽ? እኔ እነግርሻለሁ። ክፉ ነገር አታናግሪ። አባቴ የኔ ልጅ የኔ ወርቅ የኔ ጌታ አባ ማናት እያለ እኮ ነው ግራ ገብቶታል። አንቺ ማናት እቺ አዲስ ሰው ምናምን ነገር እያለ አረና ቤላ ቅድም አሁን እና ቤላ ሲመጣ አውቋቸዋል። አንቺ ግን አላወቀሽም። ታው እንጂ አዎ ይሄ ለምትለው የለህም። አዎ አረ የምትጨምረው ነገር ካለች ምንም ነገር የለም። አያውቅሽም። እሺ አሁን ልታየው ነው። እስከዛ ድረስ ቆየ።
ነገር ውስጥ እንግባ ድጋሚ። በሩን ቆልፈውና ይዘዋል። አንቺ እኮ ይዘሽው እያለቀሰ ነው። እሺ ናብዬው ካልመጣ ይዘሽው እንጂ ከፈለግሽ ናብዬው እንዲህ እጁን ካልዘረጋ እስኪ በቃ ቆይ በቃ አለመጥክ እስኪ በቃ እሺ ሩታ ላይ አንዴ ስሚ። አሁን ናብዬው ካልመጣ ማለት ነው ይዘሽው ትይያለሽ። ና አባቴ እኔ ጋር ልውል አይደለም ምን አንተ ምንድን ያስፈልግ ምን ይነካ የምር እጁን ትዘረጋ አትዳት ተባክልሽ አትገነጠልብኝ አንተ ና እኔ ጋር ይኸው ቆሎ በልቷት ቆሎ አበላሁልሽ። ጥርሱ ጥርስና ይመስልሽ የምር ቆሎ ማለት ነው። ኧረ አባቴ ብዙዬ ቆሎ አመጣሁለት በጠዋት በገብስ እንዲጠነክር ብዬ ወደ ወገብ ጥሩ ገብስ ቆሎ ማለት ነው። የምር ገብስ ቆሎ ወገብ ጥሩ። ልጅ እያለሁ እናቴ ማለት ነው በእናቴ በምን መሰላችሁ የምታጠኝ ነበር? ይሄ በይፈጭና እንዳጃ ተደርጎ እንደዚህ በማግ ነበር እኛ ልጅ እያለን። ያሁን ልጆች ግን ጥርስ አብቅለው ስለሚወለዱ ቆሎውን ባፋቸው ተለቁባቸዋላችሁ። በቃ አሁን የወገብ ጥንካሬ ምናምን ቅድም እንዲይዤው ምናምን እንዲቆመ ማለት ነው። እንዲቆመ አብርሃም ወይ አሁን ከመጣው ጀምሮ እስካሁን ጤና ክርግልክ ነው? ጤናዬ እኔ የምሬን ነው። ቁም ነገር ጌታ አንድ ቁም ነገር እናውራ ቢያንስ እና ጤነኛ ነኝ። የምርክን ነው? ጤነኛ ነኝ እንዴ የሚለው ምን አፈርሽ? ጤናዬ ያልተመለሰ መስሎሽ ነው? በቃ በጣም ስጠኝ ነው ልጅ ይሄን ጥጦ እዚህ አስቀምጠው ስራት ነው እግዚአብሔርን በጣም ስጠኝ አንሰጥም። ቁጭ ብለሽ ወይ እንደማይሆንና ቁልፉ ከተመጡ ወይ ቁጭ ብለሽ አጥቤው ከዛ ሂጂ። ከዛ 10 ሰዓት ላይ ደግሞ ትመጪያለሽ። በየ3 ሰዓት ልዩነት እየመጣሽ ታጠቢዋለሽ። ለሊት ደግሞ እንደዚህ አይነት ቦታ ታለው እሱን እየጠበቀ በቃ ቀለድክ እስካሁን። እኔም ዝም አልኩ ሪላክስ አደረግክ ምናምን ይበቃል። ልጅን ፎጣውን ስጠኝና ቤት አይቻልም። ስማኝ እኔ ብርድ እንዴ ወደ እኔ አዞሪ ወደ ቆይ ትናንትና የሆነ ስፖርት ሰርቼለት ደስ ብሎታል። አቢ ሎሌ እንዴ ፊቱን አዞሪ ወደ ስገለበጥለት ማለት ነው። ከልጅነቱ ጀምሮ ሁሉ ነገር እያየ ማደግ አለበት። ገባሽ አይደለ? እንዴ በአንድ ሌሊት እኮ ምንም ነገር አላስተማርከውም። ምን እኮ የኔ ውጤት ነው። ቀደም ታዲያ ምን ነው የምትለው? ልጁ ሰሚኛ ወጣ እንግሊዘኛ እኮ ያወራው አንቺ ጋር ቁጭ ብሎ ነው። ማንም አይቶ የሚፈርደው ነገር እንግሊዘኛ ያወራው አንቺ ጋር ቁጭ ብሎ ነው። እንግሊዘኛ እንኳን ለሱ ለራስህ አታውቅም። ፕሊስ አለ እኮ ቅድም ፕሊስ አታስጨንቂኝ። ፕሊስ ራሱ ምን እንደሆነ አታውቅም። ሩታ አታስጨንቂኝ ፕሊስ አለሽ። አሁን በስምሽ ነው የጠራሽ። እኔ አባት እኔ ሸበላ አንተ አታመጪውም አባት እኔ ጌታ አስገሽው ደግሞ ቀደም እንዴ ነው የምታስገሽው? አቺማ እኔ እኮ አይታችሁኝ ያራ ቀደም ጋይስ ሳስገሳ ማለት እንደዚህ እኔ አይደለም ይሄን ጣን አቤልን አስገሳዋለሁ። አብርሃም ግን ደና ይሆን ካል መሰለኝ ምን ደና የምር አቤል የሆነ ቀን ሲጠናነቀው ማለት ነው ወገቡን እንደዚህ ማለት ነው ድው ታረጋው አብርሃም ነው ወረድ እስቲ አንዴ ወገቡን ድው ታረጋው አገሳ ማለት ነው። ለምን አንደኛ እኛ እንድናገኝ አይደል የመጣው? ሁለተኛ ደግሞ ሩታ ልጅ ወስዳለው እያልሽ አይደል የመጣው? አይቻልም። አንዴ እሺ ከቀልዱ ጣምና በስተክክል እኮ አይቻልም። ምን ነው ማይቻለው? ልጅ መውሰድ አይቻልም። ማይል ይቻላል። ወደ ሌላ ነገር መሄድ አልፈልግም። እባክህን እረፍ። ሌላ ነገር ነው የሚፈጠረው። በስተክክል ያስፈራራው አይደለም። ከዚህ በፊት የተፈጠረውን ነገር አይተሃል። ምን እንደተባልክ ታውቃለህ። ምንም አላውቅም። ምንም አይፈጠርም። ታው አሁን ምን አለ መሰለሽ ታውራፍ ልጄ የሚወስነው ነው። አሁን ከዚህ በኋላ ልጄ ነው የሚወስነው። አንተ ጋር አንቺ ጋር ካለ አንቺ ጋር ይላል፣ እኔ ጋር ካለ ምንም ቢሆን በቃ አባቱ ነው ብዬ ነው ዝም ያልኩት። እሺ ጠይቂዋ። ምንም ቢሆን አባቱ ነው እኮ ጠይቂው። ምንድነው ይሄን ምንም የማያውቅ ምለው ጠይቂው ትለኝ። አንተ ህፃንነትን አጨረስክም ገና። አንቺ አታውቂም ማለት ነው። አቤል ቅድም ምን አለ? ምን ነገር አትፈልግ የለው ምን አለ? አንተ ናሽ ወርደን ነው ወርደን ነገሮች ታውቃለህ። በሌላ ነገር ውስጥ መግባት አልፈልግም። ና አብርሃም ልታስጨፍሪ ነው እንዴ? አብርሃም ና እስኪ ወርደና የሩታ እያወራች ነው። ነይ ሩታ ተሸከሙ። አብርሃም ምን ሆነ ነው? አረ በእናትህ እንደዚህ ተጀጃልክ ነው ማታ አብሮ ያደረው? አዎ ጉዳት ማታ ማለት ነው። እንዲሁ ሲያጃጅለኝ የኔ አባት አንቺ ህፃን ልጅ ግን ትልቁን ሰውዬ ራሱ ማለት ነው ህፃን ያደርጋልና እኔንም ህፃን አርጎኝ ነበር ማታ። አሁን ነበረ። አሁን ደግሞ ወደ ቀልብህ ተመለስ። አንዴ ለምንድን ነው እንደዚህ የምታይኝ? አንዴ ለምን ታይኛለሽ? ቆይ ለምን ነገር አይነ እያየች ነው አይደል? አንዴ ሩታ መታለች አይደለ? ከሩታ ጋር አብሩ ተስማሙ። ምንድን ነው ልጁን አሁን አይሄድም። ልጁ አይሄድም። እንቅልፉ ከመጣ ላይ ላስተኛለሽ። አምጪ እውነት ይተኛል። አሁን
ቀልድ ነው በቃ። እሺ ምን የምር ወደ ቁም ነገር እንግባ። ቁም ነገር እሺ ምን ሰውን ቀለድ እሺ ቁም ነገር አቤል ምን እኔም በቃ ልታወራ እስኪ ስማት በቃ ሪላክስ አድርገህ ብዬ ዝም አልኩህ እና ሪላክስ እያደረጋል እንዴ መስደበው ዝም አልኩህ። እሺ እሱማ ምን ያደርጋል ተጨነቀ እንጂ ልዑል በጣም አስጨነቀው ልዑል የኔ ጌታ እሺ ተጨነቅኩኝ ብሎሻል አላለሽማ? ወይኔ አይወጣም ምን ሻት ቀልድ ይበቃል። እስካሁን ድረስ ቆይታል። ልጅ ሊወስደው ነው። አዳምጠኝ አራም ቢታምበት አዳምጠኝ እንዲያጓጓሽኝ እኮ ሩታ በመለያ አዳምጠኝ እንዴ አለሳሙ አብርሃም ወይ አንዴ ቁም ነገር እናውራ። ምን ነው ለምሳሌ ሄርሜላ እንዲህ ስንጓተት አይደል ነው አይደለም እኔ ካታጣው ይይሽ ነው እንዲህ ለምሳሌ ወይ እሺ አሁን ምን ፈለግሽ ሩታ? የመጣሽበትን አላማ አንድ ንገሪኝ። አላማሽ ደግሞ ልጅ መውሰድ ከሆነ አይቻልም፣ ማየት ከሆነ ይፈቀድልሻል። በቃ ማየት አይተሽ መውጣት። ከዛ መጥባቱ ያለበት ነገር ካለ ወደ ሌላ ነገር እንድንገባ ትፈልጋለህ? አልፈልግም እኮ በቃ ልጅ ነው የመጣሁት። ይኸው በየሶስት ሰዓቱ ላይ የታማ ነው ይፈቅድልሻል። በየሶስት ሰዓቱ ላይ ማየትም ማጥባትም ትችያለሽ። ከዛ ውጪ ግን አይፈቀድም። ኢየሱስ ነው እስካሁን በጣም ተረጋግቼ ነው እንዳደረከው ነገር ቢሆን ሰማኝ እያናገርኩ ነው። እንደራው ሸውጃ አትመጣም ይለኛል። ተወን አልፈልግም አትምጣ። አሁን እንዴ አንተ ሙሉ ፎክረኝ ነው እንዴ ሸውጃ አትመጣለሁ ምናምን አይለኝም። ተው በዛ መንገድ መኪና ይዘጋጋል ምናምን ተው። እኔ መኪና ቁልፍ ደግሞ አልሰጠም። ስለዚህ እዚሁ ነው የምትሆነው። አልስማማምሽ በአሁኑ ሀሳብ አብርሃም ባህሪያችሁ ሳይቀያየር አይቀርም። የማ ከልጁ ጋር እንዴት የኔስ ባህሪ እሱ እንደ ህፃን እየሆንክ ነው። አብርሃም ስነ ስርዓትን ያዝና ቁም ነገር ነው። እንዴት ነው? እኔ እኮ ማለት ነው እኔ በልጅነት እኮ እሺ ፈቀድክላት ነው አሁን ልጁን ይዛል አልፈቅድም። ያንተ ፍቃድ እኮ አያስፈልግም። ጌታ አልፈቅድም። ከፈለግሽ ያንተ ፍቃድ አያስፈልግም። እዚሁ እያጠባሽው ምናምን እየተንከባከብሽው መሄድ ትችያለሽ። ያንተ ፍቃድ አያስፈልገኝም እያልኩ ያለሁት። ስለዚህ አስቀምጪው ነኝ። ያንተ ፍቃድ አያስፈልገኝም እኮ አስቀምጪው ነኝ። አስቀምጪው ነኝ። እንቅልፉ መጥቶ ነው ላስተኛው ነው ፈልጎኛል። እስቲ ዞር በል። ፓምፐርስ ምናምን ቀይሬለታለሁ። አሁን ቅርብ ሰዓት ላይ ቀየርኩለት። ልብሱን ቀይሬለታል። ልብሱም ተቀይሯል። ትናንት ነው የመጣው። ታዲያ በዚህ ነው ሙጪ አባቴ በቃ አሳልፍክ እስከሚበቃክ። ቆይተኝ ተምሬ ነው በጣም ረጅም ሰዓት አሳልፍ። ሩታ ትሰሚኛለሽ? ልጁን አስቀምጠሽው ውጪ። ኧረ እባክህ ተቀልዳለህ። ውጪ ልጁን አስቀምጪው ነው ውጪ። ሌላ የምትለው የለም? እኔ ጌታ ልጄን ሳልይዝ የትም አልሄድም። የትም አልሄድም። ልጄን ሳልይዝ ወዴትም ልቅቅ አልልም። እኔ ደግሞ እስካሁን በቃ በደንብ ሪላክስ አደረግክ፣ ሳልክ ተጫወትክ። እንደዛ ካሰብሽ ደግሞ ቁልፉን ለማንም አልሰጥም። አራታችንም እዚህ ጋር እንዲህ ተደርድረን እንተኛለን። አልጋው ይበቃል። እሺ አንድ ሰው እንደዚህ ሩታና እኔ መነካካት ስለማንችል እዚህ ጋር እንዲህ ትራስ እንገድባለን። ለኔና ለሩታ ሩታ በዚህ ዳር እንደዚህ ትሆኛለሽ፣ በዚህ በኩል ማለት ነው። እኔ ሄርሜላ ደግሞ እዛ ጋር እኛ ጓደኛ መስሎን ችግር የለውም። እዛ ሶስታችን ይላል። እሺ ስለዚህ ቁልፍ ማንም አልሰጥም ማለት ነው። ደህና ሰንብት። አብርሃም ግን ደህና ነህ ዛሬ? ኧረ ወደ ቀልብ ተመለስ አብርሃም። ስነ ስርዓት ሄርሜላ ደግሞ ክፈትላት። እንደዛ አይደለም እኮ የምር ሄርሜላ ማለት ነው። እስኪ ስትሄዱ ጨንቋታል። ኧረ ክፈትላት በእናትህ ትለኛለች። ክፈትላት አላልኩም እኮ በስትክክል ነው ማንነትህን እንትን አትበል አይደለም። ክፈትላት አልሽ። እሺ ጸባይ የተቀያየሩ ከልጁ ጋር ስላደረክ ነው። ታምሬ ነው ለታበርፈትልኝና በቃ ልሂድ። እንዴውታ አንተ የፈለግከው አንቺ ድንገት ጌታ ነው ይድረስተኝ ወይ እኔ እኮ አንድ ቁም ነገር ጌታ ከልጅ ጋር ድራ አታውቅም። አብሮ አንድ ቀን ማደሩን ብቻ ነበር አይደል የፈለግከው? ወይስ አንድ ቀን ሳይሆን ሩታ እኔ ቤት እየመጣ hayዋለችኝና ቤቷ ሲሄድባት ሙስቲ ትብኛለች። የሆነ አንድ የሆነ ቶንሲል የሆነ ልጅ አለ ከሱ ጋር ሆነ ማለት ነው እኮ እሷን እኮ ስርዓት ማገዝ ትችላለህ እንጂ ልጅ ማቀማት እንዴ ምን ስነ ስርዓት አላት። ስነ ስርዓት ሆኖ እኮ አንተ ቆይ አንተ ስነ ስርዓት ኖሮ ነው እኔ ስነ ስርዓት አላት የምትለው? ልንገርሽ አይደል ባለፈው በእሷ ቤት ምን አደረገች መሰለሽ? ልጅህና እና ያለችኝና እኔ ግን ልጇን እንዳይታውን ጠራችኝ። እዛው ጉዳቸውን እዛ እንዳይ ነው። እኔ ደግሞ አልሰጥም ከዚህ በኋላ ልጄን ራሴ ጋር አደርጋለሁ። እሷ ቤትም እየሄድኩኝ ጉዳ ላይም ማለት ነው
እንዴ እኔ እኮ ልዑል ምን እንደሆነ ታውቂያለሽ? እኔን ትታኝ ብዙ ቀን በተደጋጋሚ ሄዳለች። እኔ አልንገርህ ብዬ ነው ትቆጣለህ ብዬ ነው አለኝ። እኔ እኮ ልጅ አይደብቀኝም። ስለዚህ ማንም እኮ ያውቃል አንተ አሁን ከእናት በላይ ማንም ሊሆን እንደማይችል ብቻ ታሽቃብጣለህ እንጂ። አቤል ባለፈው ማለት ነው ልጁ እያለቀሰ ነበር መኝታ ቤት ላይ ጌታ ነው ምሬ ነው እያለቀሰ እሷ ሳሎን ላይ ነች እሷ። ስለዚህ ያንን ነገር እያየሁኝ ደግሞ ማለፍ አልችልም። ሰምተሃል? አቤት ሆሪፍ ጀው ዛሬ ደርሰህ አዛይ ለምን መስራት ሞክር። እኔ የምልህ ከልጅ ጋር ማታ ስላደርክ ነው እንደዚህ የምትሆነው? እንዴት ከልጅ ጋር አድረህ አታውቅም ከዚህ በፊት? አዎ ለዛ ነው እንደዚህ ምን ድሩን ደርሶኝ ያውቃል። አንተ ደግሞ አይደለም ከልጅ ጋር ትራፍ ማቅፌ ነው እያደርኩ ያለሁት። አሁን ግን ልጅ ያለልኝ እቅፍ አድርጌው እዚህ ጋር ስፈልግ አስተኛዋለሁ፣ ስፈልግ ጀርባዬ ላይ አስተኛዋለሁ። ጠዋት ደግሞ ማለት ነው ላሳይሽ ፑሽአፕ እዚህ ላይ እንደዚህ ቁጭ አደረኩትና ማለት ነው እንደዚህ ቁጭ አድርጌው እዚህ ላይ ፑሽአፕ ሰራው ማለት ነው። ድሮ አንቺን ተሸክሜ እንደሰራሁት አሁን ከልጅ ጋር ነው ታይም እንደዛ ማሳለፍ ገባሽ አይደለ? አይሄድምና አንቺን አልችልሽ። አንቺን ተሸክሜ እንኳን አልችልም። ልሞክርሽ? ኧረ አብርሃም ስለ ስርዓት ነው። አንቺን አልችልሽም። ግን ከልጅ ጋር ፑሽአፕ ሰራው። ምን ያልሰራሁት ነገር አለ? ስለዚህ አሁን ሩታ መጫወቻ ቦታ ወስዳለሁ ብዬ ፎግሬ መስሎታል። እሺ ለማንኛውም ወስዳለሁ። እሺ አባቴ ታንከፉ መጣል። ኧረ አምጪው ላስተኛው። ወገኛ አምጪው ላስተኛው። አልቀረብኩም። እኔ ጌታ ቅልፍሽ መጣች። እንዴ ሰማይ ጉዴ ወይ በቃችሁን ታስቃላችሁ። ግን ታስቃላችሁ። በረፈትልኝ ቶሎ በልፍጠን። ለምን ልጅ ልጅ ነው እንቅልፉ መጥቷል። አይቻልም። ወይኔ ጉዴ የሆነ አይቻልም። እኔ ቁልፍ አልሰጥም። በጣም ተረጋግቼ ነው እያወራሁ እኮ እኔም ተረጋግቼ ነው እያወራሁ ያለው። እግዚአብሔርን በጣም አበዛኸው። አልሰጥም። አበዛኸው። ሌላ ነገር ውስጥ እንድንገባ ትፈልጋለህ? አልፈልግም። ግን ቁልፍ እኮ ካልፈለክ ሌላ ነገር ውስጥ መግባት ካልፈለክ ልጄን ይዤ ልሂድ። እንደማንኛውም ጊዜ በሰላም መተህ እያየኸው ትሄዳለህ። ኧረ በሰላም አየሁሽ አይደል እንደ ሰላማችሁን እዛ ከዛ የሆነ ቶንስል ከሆነ ልጅ ጋር አንተ ቆይስ ምን አሳየ? ምን አንገበገበ? ልጅህን አይተህ ተጫውተህ እኮ መውጣት ትችላለህ። ይሄ እኮ የራሴ ጉዳይ ነው። አልችልም። የማይመለከተ ነገር ውስጥ እኮ እየገባ እየተቃጠልክ ያለው አንተ ነህ። እኔ ምን አገባኝ? በቃ አውቀሽ ነገሮችን እያደረግሽ ነው ያለሽው። ምንም አውቄ ያደረኩት ነገር የለም። የራሴ ህይወት ነው እየኖርኩ ያለሁት እኮ። በየቦታው እየጠራህ ይሄን አድርጊ፣ ይሄን አውጪ፣ ይሄን አውርጂ የምትለኝ እኮ አንተ ነህ። አልደረስኩብህም እኮ። ጠንቅቀህ ልቦና ያውቋል ሁሉንም ነገር አይደል እንዴ? አሁን ስለዚህ ልጄን ልወስድ ነው የመጣሁት። ፎጣውን ስጠኝና ልውጣበት። አይ ካልከኝ ግን ሌላ ነገር ውስጥ እንገባለን። የምር እንግባ። ታውቀኛለህ። እኔ የፈለገ ነገር ይመጣል እንጂ በልጄ ምንም ነገር አላውቅም። በራሴ በፈለገ በብዙ ጉዳይ መታሃል። ምንም ሳይመስለኝ አልፈለሁ። ምንም ሳይመስለኝ አልፈለሁ። አሁን ግን ይኸውልህ በልጄ ቀንድ አላውቅም። አታስመስይ እያለሽ ነው። ታውቀኛለህ። አልሰማሽውም? አንቺ በእርግጥ ቋንቋ አይገባሽም። እሺ ለማንኛውም ሩታ ከቻልሽ ታይም ዛፕ እያለ ነው። ታይም ዛፕ መውጣት ይቻላል። ታይም ዛፕ አልቀለድኩም። ለምን በቃ ሰዓት ሄደ። ለምን መሰለኝ አትጃጃል። ይሄ ነገር ቆርጠን እዚህ ሩም ላይ ተጃጃል። አንድ ሴት ሁለት ሴት እዚህ ሩም ላይ መቆየት አይችልም። ገባሽ? እንደ ህጋቸው እንደ ሆቴል እንደ ሶስት ማራት ደርድሬ አይመለከተኝም። አይቻልም እኮ ነው። ስለዚህ ብቻ ችግር አልነበረውም እኮ ሩታ ብቻ ደስ ይለኝ ነበር። እውነት ይቅርታ። ስለዚህ ስለማንችል ልጄን አስቀምጥሽልኝ ይጀምር ነገርም እኮ ልጄን አስቀምጥሽልኝ ልጄን አስቀምጥሽልኝ። በቃ እንቅልፍ ይዞታል አባዬ። እንግዲህ እንቅልፍ ይዞታል። አምጪው ልብቻ ውስጠኝ እዚህ ጋር አስተኝ ጌታ ነው። እዚህ ጋር አምጪው እስኪ ነቃ ድረስ ትንሽ ተኛ። እዚህ ጋር አስተኝ ላይ አምጪው ይተኛና እንወያይበታለን። ሲነሳ እንጠይቀዋለን። አሁን በእንቅልፍ ልቡ ብጠይቀው ምንም ነገር አያውቅም ልጁ። ገባሽ አይደለ? እዛ ከሄደ በኋላ ማን ያመጣኝ ቢል ማን ነው ተጠያቂ? ስለዚህ አሁን በእንቅልፍ ልቡ ምንም አያውቅም። ይተኛና ሲነቃ ፊቱን አጥቤ ትሄዳለህ ወይስ እዚህ ትሆናለህ? እሄዳለሁ ካለ ይዘሽ ትሄጃለሽ፣ እዚህ እሆናለሁ ካለ እዚህ ይሆናል ማለት ነው። ጨረሰ። አያት ድረፍቱን ደስታው ገና እኔ ላይ ሲመጣ እንቅልፍ ራሱ ይመጣል እኮ። በቃ ያስተኝ ሰላሙን አሰጥተን ያሳደርከው መሰለኝ እኮ። በቃ አስተኝ ችግር የለውም። እኔ ሰላሙን ላሰጠው ማሳላሰጠው ከእንቅልፉ ሲነሳ እንወያይበታለን። አስተኝ እኔ ነው አያለን ምቹቱን ራሱ ያውቃል። ይኸው በአንድ ተኛ። የማንን እጅ እንደሚስማማው የተኛበት ምክንያት አለው። እኔና እዚህ ተቀደም የመከርኩት ምክር አለና አስተኛው አስተኝ ሆኖ ታንገላታው ያደርገው ለእግሬን አንተልኝ ጠቅልዬ ይዤ እሄዳለሁ። ሩታ
ከተነሳ በኋላ እንትን ትላለች። ማስተኛት ትችላለሽ። አራዳ ልጅ ይነሳል። እንደዚህ ወደ ጎን ወደ ቀኝ ምናምን አታንገላችሁ። በእናትሽ ልጁ ምንም ላይ ተኝቶ ማለት ይችላል። ቅብጥ ያለ አይደለም። ገባሽ? ፈጣሪ ማስተዋል ይስጥ። ሌላ ምን ይባላል? ሰው እንዴት በልጁ አንገቱ ቀስ 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 ሌላ ምትል የለም። ቀስ ጭንቅላቱ እንደንትን በይ። ተኛና በኋላ እናወራለን። ተኛ። ይህ እንደዚህ ደግሞ አይደረግም። ሰው በቃ አሁን እኮ ሊታቀፍ አይደለም የተኛ ነው አይደል? እንዲህ ባይታሰርም ኖርማል ነው። ተግባብተናል። የተኛ መስሏል። እየፎገረ እኮ ነው። ግን ሩታ እስከ ምሳ እያታች ምሳ አድርጋለች። ለምሳ አድርጋለች። ረፈኝ እንደዚህ ኮስተር ተራተ ረፈኝ ለቀቀኝ። እግዚአብሔር ይመስገን። ምሳ በልተሽ ነበር። ሰማይ ምን ጊዜ መስሎ መጣው ሰምተኛ አይደለም። አሁን አትበሉ። የራፍት ታይማችሁ ይመሽ ሁሉላችሁ። ወይኔ ፈጣሪ ድረስልኝ። ጤነኛ አይደለም እንዴ? በዚህ ነበር። እሺ ከቻላችሁ